ሰላም ተመልካቾች ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ። አንድ ቆንጆ ቤት ላሳያችሁ ነው በተመጣጣኝ ዋጋ ነው። ተከታተሉኝ። መጀመሪያ ግቢውን ላሳያችሁ። እንደምታዩት ግሪን ኤሪያ ነው እና ሰፊ ተንጣለለ ቦታ ነው። እዚህ ጋር መቀመጫ አርጋችሁ መናፈስ ትችላላችሁ። ሻይ ቡና ጣጣት ምናምን ለመኪና መያዣ ቦታ የተመቸ ነው። ጥላ ነው፣ አሪፍ ነው። መኪና በደንብ ይይዝልናል። እና እንደምታዩት ሰፊ ነው ግቢው። እዚህ ጋር ኤክስትራ መኪና መያዝ እንችላለን። መግቢያም አለ ወደ ቤታችን። አሁን ደግሞ ወደ ዋናው ቤት ላሳያችሁ ነው። እና አሁን ወደ ሊቪንግ ሩሙ ገብተናል። እና ከሊቪንግ ሩሙ ሲጀምር መጀመሪያ ከዳይኒንግ ሩሙ ነው መጀመሪያ። ዳይኒንጉም ይሄ ዋናው አይደለም፣ እዛ ጋር ያለው ዋናው ይሄ ሁለተኛ ኤክስትራ ለልጆች ወይ ለእንግዶች ምናምን ነው። ቴብል መጨመር ይቻላል፣ ወንበር መጨመር ይቻላል። ሶ ኤክስትራ ይሆነልናል ማለት ነው። ከሱ ስንቀጥል ደግሞ ራሱን የቻለ መታጠቢያ አለ። አሁን ገስት ሲኖር ምናምን ሌላ ቦታ ከሚሄዱ እዚህ መታጠብ ይችላሉ። ራሱን የቻለ መታጠቢያ አለ። እዚህ ጋር ሁለተኛ መታጠቢያ አለ። እዛ ጋር ደግሞ ሽንት ቤት አለና ቆንጆና ሰፊ ነው። እንግዳም ሲኖረን ኮምፎርታብል ይሆናሉ ብዬ አስባለሁ። ከሱ ስንቀጥል ደግሞ ወደ ሶፋው ነው መንገባ። ሶፋው እንደምታዩት ከቤቱ ጋር ቆንጆ ከለር ሰጥቶታል። ኑድ ነው በብዛት ሰው ይፈልጋው። ሶ የሆነ ጠቆር ያለ ሲሆን ልጆች ሲኖሩ አይቆሽሽም፣ አይበላሽም። ፍሎሩንም እንደምታዩት እንጨት ነው። እኔ እንጨት በጣም ወዳለሁ። ሶ በጣም አሪፍ ነው። ለቤቱ ውበት ሰጥቶታል። ላይትኒንጉ ኤቭሪቲንግ አሪፍ ነው። ከሶፋው ጋር ምንጣፉም በጣም ቆንጆ ነው። ከቴብሉ ጋር እዛ ጋር ሰፋ ያለ ቲቪ አለን። ሌላ ኤክስትራ ቲቪ ተለቅ ያለ ኢንች ምንፈልግም ከሆነ መጨመር እንችላለን። እዚህ ጋርም ለልጆች በጣም ሰፊና አሪፍ ነው። እዚህ ጋር በጣም ሰፊ ነው። የሆነ የፈለግነው ነገር ራሱ እዚህ ጋር ኮርነር ላይ ማድረግ እንችላለን። ምክንያቱም ሳሎኑ በጣም ቢግና ሰፊ ነው። ከሱን ቀጥል ደግሞ ወደ ሁለተኛው ዳይኒንግ ነው የምንሄደው። ሁለተኛው ዳይኒንግ ሩሙ ደግሞ ሰፋ ያለና ፋሚሊያር ወይም ለቤተሰብ የሚሆን አይነት ነው። ለቤተሰብ ተሰብስበን እንግዳም ሲኖረን ወይም ፕሮግራም ስናዘጋጅ ይመቻል። ሰፋ ያለ ነው። ኮምፎርታብል መሆን ይችላል። ከሱ ስንቀጥል ደግሞ ወደ ኦፕን ኪችን ነው የምንገባው። ኪችኑ ደግሞ ኦፕን እና በጣም አሪፍ ነው እና ሰፋ ያለም ነው። ከኦፕንነቱም አልፎ ጣውላነቱ ራሱ ደስ ይላል። እዚህ ጋር ኤቭሪቲንግ የተሟላለት ነው። ኦቨን፣ ፍሪጁ በጣም አሪፍ ነው። ፍሪጁ ራሱ በጣም ቆንጆና ዘመናዊ ያሁን ጊዜ ነው። ኩሽናውም ሰፊ ነው። ለመስራት እንደፈለግን ይመቻል። ፕሮግራማውን ሲኖርን ሌላ ቦታ ሰርተ ማምጣት አይጠበቅብንም። እዚሁ እንደፈለግን ኮምፎርታብል ሆነን መስራት እንችላለን ብዬ አስባለሁ። እና ከሳሎኑ ስንቀጥል እዚህ ጋር ደረጃ አለ። ግን እሱን ከማሳየቴ በፊት ባልከኒን ላሳያችሁ። ተከተሉኝ። እና እዚህ ጋር ሰፋ ያለ ቆንጆ ባልከኒ ያለው ያው የዚህ ቤት ባልከኒ እንደው በስቷል። ለኛ አሪፍ ነው ብዬ አስባለሁ። ኮምፎርታብል ነው ለኤቭሪቲንጋችን ምናምን ለፕሮግራምም እንዳልኳችሁ ናፋሻማ አየር የሚወድ ሰው ኮምፎርታብል ሆኖ እዚህ ጋር ሻይ ቡና ማለት እንችላለን። እና ደግሞ ሌላ ማረሳው ነገር ደግሞ ከባልከኒው አጠገብ ምን እንዳለ ገመቱ። ይሄ ለአባቶች ወይ ለእናቶች ለስራ ይመቻል። እዚህ ጋር አንድ ቢሮ አለን፣ ቆንጆ ቢሮ። እዚህ ጋርም ወደ ኪችኑ ባይደዌ ማስገባት ምንችለው በር ነው። እዚህ ጋር አንዳንዴ ኮምፎርታብል ካልሆነም በዚህ ማስገባት እንችላለን። ከሱ ስንቀጥል እዚህ ጋር ቆንጆ የሆነ ቢሮ አለን። አሁን ስራ ሲኖረን እዛ ቤት ውስጥ የልጆች ጫጫታ ካልፈለግን ወደዚህ መተን የራሳችንን የመስራት እድል ይኖረናል ብዬ አስባለሁ። አሁን ቢሮውና በዛ በኩል መግባት የምትችሉበትን ኪችን ወይ ያሳይቻችኋለሁ። አሁን ደግሞ ወደ ላይ ወደ ቤድሩሞቹ እንሄዳለን። አሁን ፈርስት ፍሎር ላይ ደርሰናል። ፈርስት ፍሎር ላይ ደግሞ ማስተር ቤድሩም አለ። ማስተር ቤድሩም ደግሞ በጣም ሰፊና ትልቅ ነው። አንድ ቤድሩም ለሚያስጨምር አይነት በጣም ሰፊ ቤድሩም ነው እንደምታዩት። እዚህ ጋር መስታወት መጨመር እንችላለን ለማየት። ቤድሩሙንም ትልቅ ማድረግ እንችላለን አልጋውን። እዚህ ጋር መስታወት አለ ለመቆነጃጀት ለሴቶቻችን፣ ለወንድም ይቻላል። እዛ ከሱ ቀጥሎ እዛው ማስተር ቤድሩሙ ጋር ደግሞ ምን አለ? ባዝሩም አለ። ባዝሩሙ ደግሞ በጣም ሰፊ ነው እና
ከፈለጋችሁ እዚህ ጋር ጃኩዚ ስቲም ሳውና ማድረግ እንችላለን እዚህ ጋር ራሱን የቻለ ሻወር አለ እዚህ ጋር ራሱን የቻለ ሽንት ቤት አለ እና እዚህ ጋር መጨመር የምንፈልጋቸውን እንደ ጃኩዚ አይነትም እንችላለን እዚህ ጋር ቆንጆ መታጠቢያ አለ ከዛ ከሽንት ቤቱ አጠገብ ደግሞ ዌድሮብ አለ እዚህ ጋር የልብስ ማስቀመጫ ምናምን አለ እንደፈለግን ያው ባልና ሚስት ነው አንድ ላይ የሚኖሩት እዚህ ጋር ለባልየው ወይ ለሚስትየው ልብስ ማስቀመጫ አለ ከሱም ቀጥሎ ደግሞ እዚህ ጋር ደግሞ ለሚስትየው ወይ ለባልየው ልብስ ማስቀመጫ አለ በብዛት እንግዲህ የተለመደው ለሴቷ ነው ልብስ ማን እንደዛ ያለው ወንድስ ልብስ ብዙ የላችሁ ይሄ አሪፍ ኦፖርቹኒቲ ነው ብዬ አስባለሁ ከሱ ቀጥለን ደግሞ ይሄ ነው ማስተር ቤድሩሙ አሪፍና ሰፊ ነው ኦብቪየስሊ ከሱ ቀጥለን ደግሞ ወደ ሌላኛው ቤድሩም እንሂድ ከማስተር ቤድሩሙ ወጥተን ደግሞ ስንቀጥል ሁለተኛውን ክፍል እናገኛለን እና ሁለተኛው ክፍልም ከማስተር ቤድሩሙ ማይተናነስ ስፋት ያለው ነው ከፈለጋችሁ እንግዳ ማረፊያ ልጆች ላላችሁም ልጆች ለልጆች ማድረግ ያስችላላችሁ እዚህ ጋም ደግሞ ሰፋ ያለ የልብስ ማስቀመጫ አለው እንደምታዩት ጣውላነቱን ባይዘው ነው ወደጃላ ከስስንወጣ ደግሞ ባልከን ያለውና በደንብ መናፈስ ምንችልበትን ቺል ምናረግ ያው በዚህ ኑሮ መናፈስ ግድ ራሱ እዚህ ጋር ከፈለግን ወንበር አርገን ሻይ ቡና ምን ተጣጣበትን ምናምን ማድረግ እንችላለን በዚህ በኩል ራሱ ስፋት አለው እና እንትን መጨመር እንችላለን አበባ ምናምን ተፈጥሯዊ ነገሮችን ቤቱን ያሳምሩታል ብዬ አስባለሁ ከሱ ስንቀጥል ደግሞ እዚህ ክፍል ውስጥ ባዝሩም ራሱን የቻለ ሻወርና ባዝሩም አለ እሱን ደግሞ ስናየው በጣም ሰፊና አሪፍ ነው እዚህ ጋር እጅ ማስታጠቢያ አለ እዚህ ጋር ራሱን የቻለ ሽንት ቤት አለ እዚህ ጋር ደግሞ ራሱን የቻለ ሻወር አለ ሰፊና ምቹ ነው ለእንግዶችም ለልጆቻችሁም ከዚህ ስንወጣ ደግሞ እዚህ ጋርም ሌላ ተጨማሪ ባልከኒ ያለ እሱ ደግሞ ስንመጣ በጣም ሰፊና አሪፍ ነው እንደምታዩት ፕሮግራሙን ለማዘጋጀት እንችላለን ፓርቲ ለልጆቻችሁ ለልደት ራሱ እዚህ ጋር ማዘጋጀት እንችላለን እንግሮች ሲኖራችሁ ሽምግልና በሉት ምን በሉት ለፕሮግራም ራሱ ይመቻል ከሱ ስንወጣ ደግሞ ወደ ላይኛው ፍሎር ወደ ሁለተኛው ሄደን እንላለን አሁን ወደ መጨረሻውና ወደ ሁለተኛው ወደ ሆነ ፍሎር መተናል እሱ ጋር ደግሞ ሰፊና ከአንደኛው የማይተናነስ ሁለተኛ ሊቪንግ ሩም አለው እንደምታዩት ታሪፍ ነው እንግዶቻችሁን ለመቀበል አንዳንዴ ፋሚሊ ዴታች ካለ ላይ ለመገባበዝ ከጓደኞቻችሁም ጋር ከስራ ፓርትነርም ጋር ከሱ ስንቀጥል ደግሞ እዚህ ጋርም ሰፊ ኤክስትራ ባልከኒ አለ ከዛ እዚህ ጋር ስንመጣ በጣም ሰፊ ነው ይሄኛው ለፕሮግራም ማድረግ እንችላለን ብዙ ፕሮግራም ሊበዙብን ነው መሰለኝ ወደዚህም ስንመጣ እዚህ ጋርም ሰፊና ምቹ አለ እና እንደፈለግን የማረግ እንትን አለን ብዬ አስባለሁና ባልከኒ ማዕድ ደግሞ ሳለ ወይም ሀበሻ አለ ብዬ አላስብም ስንቀጥል ደግሞ እዚሁ ጋር ባዝሩም የራሱና ራሱን የቻለ ሻወር አለው እና ወደ ባዝሩሙ ስንሄድ በጣም ሰፊና አሪፍና ኮምፎርታብል ባዝሩም ነው ታች መሄድ ማይፈልግ ሰው ካለ እዚህ መጠቀም ይችላል ማለት ነው ለእንግዶች ከሱ ስንቀጥል ደግሞ ሌላ ቤድሩም አለ ወደ ሁለተኛው ቤድሩም ስንሄድ ከመጀመሪያውና ከሁለተኛው ማይተናነስ ቆንጆና ሰፊ ቤድሩም አለን ለእንግዶቻችን ማረፊያም ይሆናል እዚህ ጋር ቆንጆ ቪው አለው ለመናፈስ ብርሃኑ ራሱ በጣም ቆንጆ ነው ከሱም ስንቀጥል ደግሞ ሌላ ቤድሩም ኤክስትራ አለ ወደሱም ስንገባ ይሄኛው ከአንድም ከሁለትም ከሶስተኛውም ሩም አሪፍ የማይተናነስ ቤድሩም አለን እዚህ ጋር ራሱን የቻለ ቁም ሳጥን አለው ኤቭሪቲንግ አሪፍ ነው አሁን ደግሞ ቀጥለን ከአንድም ከሁለትም ከሶስትም ከአራተኛውም የማይተናነስ አይነት ቤድሩም ነው ማሳያችሁ ወደዚህ ደግሞ ስንገባ ሰፊ ነው ቆንጆ ነው እንደምታዩት ብርሃኑ ራሱ በጣም ደስ ይላል ብዬ አስባለሁ እና ኤቭሪቲንግ አሪፍ ነው እዚህ ጋርም ከፈለግን ተጨማሪ ቁም ሳጥኖች አሉን እና ደግሞ በተጨማሪ ራሱን የቻለ ባዝሩም አለ እና ባዝሩሙም ደግሞ ከሌሎችም የማይተናነስ የራሱ ሻወር አለ የራሱ ሽንት ቤት አለ የራሱ መታጠቢያ አለ ሰፊና በጣም አሪፍ ቆንጆ ቤት ነው እሱ ስንቀጥል ደግሞ እዚህ ጋር ራሱ መረማመጃውን ይወጥልኝ ራሱ ሰፍቶኛል
እና ይሄ ቤት ደግሞ የቀረበው ለኪራይ ሲሆን ክራዩ ደግሞ $1500 ብቻ ነው እና ተመጣጣኝ ነው እንደ ቤቱ ስታዩት ስለዚህ እንደማትሰፍሩኝ ተስፋ አደርጋለሁ እና ይሄ ቤት ከወደዳችሁትና ከተመቻችሁ ታች ባለው ቁጥር ይደውሉልን ያነጋግሩን ቤቱን እንዳያችሁት ይወደዳችሁት ይመስለኛል ብያስባለሁ ኮሜንት ላይ አሳውቁኝ የትኛውን ክፍል እንደወደዳችሁት ቤቱን ስለ ቤቱ ኤቭሪቲንግ ኮሜንት እንድትሰጡኝ ፈልጋለሁ ከዛ ውጪ ላይክ ሼር ሰብስክራይብ አይለያችሁም ከወደዳችሁት ደግሞ ኮሜንት ብትጨምሩልን ደስ ይለናል